የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢትዮጵያን ጨምሮ በሆርሙዝ ሰርጥ መፈናፈኛ አጥተው የቆዩ በሺዎች የሚቆጠሩ መርከቦችና ሰራተኞችን የማስወጣት እንቅስቃሴ መጀመሩ ተነገረ። በኢራን ጦርነት ሳቢያ የሆርሙዝ መተላለፊያ በመዘጋቱ ማለፊያ አጥተው የቆዩ የኢትዮጵያና ሌሎች ከ1000 በላይ የጭነት መርከቦችና ከ20 ሺህ የሚልቁ ሰራተኞች ናቸው አሁን ሆርሙዝ መከፈቱን ተከትሎ መውጣት የጀመሩት። መርከቦቹ በአጠቃላይ 125 ቢሊዮን ዶላር የሚያወጣ ጭነት ይዘው እንደቆሙ ሲነገር፣ በሆርሙዝ ሰርጥ መተላለፊያ አጥተው ከቆዩ መርከቦች መካከል ጊቤ የተባለችው የኢትዮጵያ መርከብ በኦማን በኩል ወደ ጅቡቲ ጉዞ መጀመሯን ዘገቦች አመልክተዋል። የኢራን ጦርነት መነሳቱን ተከትሎ ለ4 ወራት ገደማ የሕክምና መሳሪያዎችና ፍራፍሬዎች እንደጫነች ከ23 ሰራተኞቿ ጋር በሆርሙዝ ሰርጥ መውጫ አታ መቆየቷ ተነግሯል። በዚህ ጊዜም የኢትዮጵያ ባህር ትራንስፖርት ከመርከቧ ሰራተኞች ጋር በየጊዜው ግንኙነት ያደርግ እንደነበርና ምግብና ሌሎች አስፈላጊ ቁሳቁሶች በመጫኗ ምንም ችግር እንዳላጋጠመ ገልጧል። 4 ወር በመርከብ ላይ ያለ ሥራ መቀመጥ ግን በራሱ ከባድ መሆኑንም አክሏል። እናም አሁን መርከቧ ጉዞ መጀመሯንና እስከ ሰኔ 30 ጅቡቲ ወደብ ትደርሳለች ተብሎ እንደሚጠበቅ አመልክቷል። ከኢትዮጵያ ሌላም የተለያዩ ሀገሮች ንብረት የሆኑ መርከቦችም ወደየሀገሮቻቸው ጉዞ መጀመራቸው የተነገረ ሲሆን የመንግስታቱ ድርጅትም በዚያው በሆርሙዝ ሰርጥ መፈናፈኛ ያጡ 11,000 የመርከብ ሰራተኞችን የማውጣት እንቅስቃሴ መጀመሩን አሳውቋል። የተባበሩት መንግስታት መርከበኞቹን የማስወጣቱ ዘመቻ ከኢራን ከኦማንና ከአሜሪካ ጋር በመተባበር የሚፈጸም እንደሚሆን አመልክቷል። የአሁኑ የመርከብ ሰራተኞቹን የማስወጣት ዘመቻ የሚካሄደው አሜሪካና ኢራን የመግባቢያ ሰነድ መፈራረማቸውን ተከትሎ ነው። ሁለቱ ሀገሮች የመግባቢያ ሰነድ ከተፈራረሙ በኋላ የኒኩሌር መሳሪያን በተመለከተ ተቃራኒ ሐሳቦች እያስተጋቡ ሲሆን አሜሪካም ዓለም አቀፍ የኒኩሌር ፈታሽ ቡድን እንዲገባ ኢራን ፈቅዳለች ስትል የኢራን ባለሥልጣናት ያስተባብላሉ። ትላንት ለጉብኝት ፓኪስታን የገቡት የኢራን ፕሬዝዳንት ማሱድ ፒዜክሺያን የመከላከያ አቅማችንን በተመለከተ ከማንም ጋር በምንም ሁኔታም አንደራደርም ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባሕረ ሰላጤው ሀገሮች ጉብኝት ለማድረግ የተባበሩት አረብ ኤሚሬትስ ሲገቡ በሰጡት ቃል በሆርሙዝ መተላለፊያ የሚጠቀሙ መርከቦችን ገንዘብ ማስከፈል እንደማይቻል አስጠንቅቀዋል። ማስጠንቀቂያው ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦችን ገንዘብ ለማስከፈል ግፊት እያደረገች መሆኗን ተከትሎ የተሰማ ነው። ይሄ ዓለም አቀፍ የውሃ መስመር ነው። በዚህ መስመር ማንም ሀገር መርከቦች ላይ ክፍያ እንዲጥል አይፈቀድለትም፣ ዓለም አቀፍ ሕግ ነውና ብለዋል ውጭ ጉዳይ ሚኒስትሩ። የቀጠናው ሀገሮችም በዚህ ሐሳብ እንደሚስማሙ እርግጠኛ ነኝ ሲሉም አክለዋል። የተባበሩት መንግስታት የመርከበኞች ድርጅትም አሁን የተፈጠረው ሁኔታ የመርከቦች ዝውውርን ወደ ነበረበት ለመመለስ እንደሚያስችል ገልጧል።
የሆርሙዝ ሰርጥ ዳግም መከፈቱን ተከትሎ እስካሁን 172 መርከቦች መተላለፋቸውን ድርጅቱ ገልጧል። ትላንት ማክሰኞ ከ200 በላይ የነዳጅ መርከቦች በሆርሙዝ መተላለፊያ ሲንቀሳቀሱ መታየታቸውንም አመልክቷል። በሌላ ዜናም የአሜሪካ ሕግ መወሰኛ ምክር ቤት ፕሬዝዳንት ትራምፕ የኢራንን ጦርነት እንዲያቆሙ የቀረበውን የውሳኔ ሐሳብ ማጽደቁ ተነግሯል። በዚህ መሠረት ፕሬዝዳንቱ ያለ ኮንግረስ ፈቃድ በኢራን ወታደራዊ ዘመቻ ሊቀጥሉ አይችሉም። በርካታ ሪፐብሊካኖች ከዲሞክራቶች ጎን የቆሙበት ይሄ ውሳኔ 50 ለ48 በሆነ አብላጫ ድምፅ መጽደቁን ዘገቦች አመልክተዋል። ይሄ እርምጃም የትራምፕ አስተዳደር የኢራንን ጦርነት ለማቆም ዘላቂ መፍትሄ እንዲፈልግ ጫና ያሳድርበታል ይላሉ ተንታኞች። ለትራምፕ እንደ ትልቅ ሽንፈት የሚቆጠርና ከራሳቸው ከሪፐብሊካን ፓርቲ አባላት ሳይቀር ጦርነቱን በተመለከተ ተቃውሞ እየገጠማቸው ለመሆኑ ማሳያ እንደሆነም ተንታኞቹ ይገልጻሉ። የአሜሪካ የሕግ መወሰኛ ምክር ቤት የኢራን ጦርነት ከተጀመረ ወዲህ የፕሬዝዳንቱን ስልጣን ለመገደብ ድምፅ ሲሰጥ ያሁኑ ለ10ኛ ጊዜ ነው። በኮንግረሱ እርምጃ የተከፉት ትራምፕ ውሳኔውን እንደማይፈርሙ ገልጸዋል። ይህ በእንዲህ እንዳለ የዓለም አቀፍ ኒኩሌር ተቆጣጣሪ የሆነው አቶሚክ ኃይል ኤጀንሲ በኢራን የኒኩሌር ፍተሻ ሥራ እንደሚያካሄድ ገልጿል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ጃፓን ውስጥ ለሪፖርተሮች በሰጡት ቃል ከአሜሪካ ጋር በተደረሰ ስምምነት መሠረት በኢራን የኒኩሌር ፍተሻ እንደሚካሄድ አረጋግጠዋል። የቦታም የጊዜና ሌሎች መረጃ የማሰባሰብ ቅድሚያ ስራዎች በቅርቡ እንደሚጀመር ገልጸዋል። በኢራንና አሜሪካ መካከል ባለፈው ሳምንት በተፈረመው ስምምነት የኢራን በከፍተኛ ደረጃ የበለጸገ ዩራኒየም የመቀነስ ሥራ በዓለም አቀፉ አቶሚክ ኃይል ኤጀንሲ አስተባባሪነት እንደሚከናወን ተመልክቷል። ሆኖም የኢራን ውጭ ጉዳይ ሚኒስቴር የወደሙ የኒኩሌር ጣቢያዎችን የመፈተሽ እንቅስቃሴ ከአሜሪካ ጋር በሚደረስ የመጨረሻ ስምምነት ላይ እንደሚወሰን ገልጧል። የዓለም አቀፉ የአቶሚክ ኤጀንሲ ዳይሬክተር አስተያየት ዛሬ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተባበሩት አረብ ኤምሬትስ ጉብኝት መጀመራቸውን ተከትሎ የተሰጠ ነው። ሩቢዮ በኤምሬትስ፣ ኩዌትና ባህሬን በሚያደርጉት ጉብኝት ከኢራን ጋር በተደረሰው ስምምነት ላይ ይነጋገራሉ። የእስራኤል ሊባኖስ ጥቃት ዛሬም መቀጠሉ ሲነገር የእስራኤል ጦር በደቡባዊ ሊባኖስ በአንድ ተሽከርካሪ ላይ በፈጸመው ጥቃት 2 ሰዎች መገደላቸውን የሊባኖስ ዜና አገልግሎት ማምሻውን ዘግቧል። ከእስራኤል በኩል ስለ ሁኔታው እስካሁን የተባለ የለም። ይህ በእንዲህ እንዳለ የነዳጅ ዋጋ በዓለም ገበያ ከፍተኛ ቅናሽ ማሳየቱ ሲነገር አንድ በርሜል ድፍድፍ ነዳጅ በዛሬው ዕለት $73 ከ50 ሳንቲም መድረሱን ዘገቦች አመልክተዋል። የኢራን ጦርነት ከጀመረ ወዲህ የዛሬው ትልቅ ቅናሽ የታየበት ነው። ወደ ሌላ መረጃ ስናልፍ ታይቶ ባልታወቀ የሙቀት ወጀብ በተመታችው ፈረንሳይ የኢቦላ ቫይረስ መገኘቱ ተሰምቷል። ቫይረሱ የተገኘበት በዲሞክራሲያዊት ኮንጎ በእርዳታ ተልዕኮ ላይ ተሳትፎ የተመለሰ ሐኪም ነው ተብሏል። በፈረንሳይ በኢቦላ ቫይረስ የተያዘ የመጀመሪያ ሰው የሆነው ይኸው ሐኪም ቫይረሱ እንዳለበት ከተረጋገጠ በኋላ ወዲያው ወደ ልዩ የሕክምና ተቋም መወሰዱን የሀገሪቱ ጤና ሚኒስቴር ገልጧል። በዲሞክራሲያዊት ኮንጎ ህመሙ ይፋ መሆኑን ተከትሎ ከ260 በላይ ሰዎች እንደሞቱ ሲረጋገጥ ከ1000 የሚልቁ በቫይረሱ ተይዘዋል። ባለፈው ወር በዚሁ ዲሞክራሲያዊት ኮንጎ ውስጥ በበሽታ የተያዘ ጀርመናዊ ሕክምና ሲያገኝ የነበረ ቢሆንም በአውሮፓም የኢቦላ ቫይረስ መገኘቱ ሲረጋገጥ ያሁኑ ለመጀመሪያ ጊዜ ነው። ፈረንሳይ ታይቶ ባልታወቀ ከፍተኛ የሙቀት ወጀብ ከተመቱ የአውሮፓ ሀገሮች አንዷ ስትሆን ከግማሽ በላይ የሚሆነው የሀገሪቱ ክፍል በከፍተኛ ተጠንቀቅ ስር ይገኛል። በዋና ከተማ ፓሪስ መደበኛ የዕለት ተዕለት እንቅስቃሴዎች መስተጓጎል የገጠማቸው ሲሆን በምዕራብ ፈረንሳይ ከ68,000 በላይ ቤቶች ኤሌክትሪክ በመቋረጡ ትልቅ የአደገኛ ሙቀት አደጋ ላይ መውደቃቸው ተነግሯል። ፖላንድ፣ ክሮሺያና ሃንጋሪን ጨምሮ ምስራቅ አውሮፓም በቀጣዮቹ ቀናት ለሕይወት አስጊ በሆነ አደገኛ ሙቀትና ወበቅ እንደሚመቱ ዘገቦች አመልክተዋል። በፈረንሳይ ከሙቀቱ ጋር በተያያዘ እስካሁን 40 የሚደርሱ ሰዎች መሞታቸው ሲነገር ኤሌክትሪክ በተቋረጠባቸው አካባቢዎች የቤት ማቀዝቀዣ መሳሪያዎች በመቆማቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት አድሯል። ይህ አዋዜ ነው። የወደፊቷን ዛሬ ይገንቡ።
ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት